ሰላም ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ተከታታዮቻችን እንደምን አላችሁ? በዛሬው ፕሮግራማችን እጅግ በጣም የገዘፈ የአገር ዋርካ ስለ ሙዚቃ ሲነሳ ደግሞ ቀደምት ሌጀንድ ከሚባሉት መሃል ነው። ብዙዎቻችን ስለ እናት ሲነሳ አብረን አጣጥመነዋል። ስለ ውረትም ሲነሳ ብዙዎቻችን ሆድ ስንቱን ይችላል የሚለውን በሙዚቃዎቹ ተደምመናል። ስለ ሀገርም ቢባል በዛን ጊዜ የነበሩ ምናልባትም በአሁኑ ዘመን ወጣት ስለ ሀገር ያቀነቅናሉ ከሚባሉ ታፍ ዘፋኞች ልክ እንደዛ በዘመኑ ይቆጠራል። የሰው መውደድ ነበረው፣ ፍቅርም መልከኛም ነበረ። ብዙ ታሪክ አለው። ለዛሬው በሰዶርዝ ዩቲዩብ እንግዳችን ተወዳጁ ድምፃዊው አያሌው መስፍን አርቲስት፣ አቶ ክቡር ብዙ ስም ሊሰጠው ይገባልና የምንወደው አርቲስት አያሌው መስፍን እንግዳችን ነው። እንኳን ደህና መጣ አዩዬ። እንኳን ደህና ቆየኸኝ ዶርዝ ዩቲዩብ ታሪኩ 80 በጣም አመሰግናለሁ። እንደምን ነህ? አሜን። በጣም ደህና ነኝ አዩዬ። በጣም እድለኛ ነኝ። ዛሬ ትላንት ጎንህ ነበርኩኝ። በምክሮችህ በተግሳጾችህ ፊውቸርን ደግሞ እንዳልም እዚህ ሀገር ላይ ተስፋ እንዳልቆርጥ በምትሰጠኝ ትምህርት ውስጥ ኖርኩኝ። ትላንትና ደግሞ የዛሬ 2 ሳምንት ዴንቨር ስታከብረኝ ከዛው ሰዎች መሃል ደግሞ በቪዲዮቼም እሁድን በሳቅ ላይ ለቅቅ ያለው የአያሌው ጎኔ መሆን ከአያሌው እጅ ካባ መልበሴ ለእኔ ወርቅ መልበስ ነውና ዴንቨር ወርቅ ልበሽ ብያለሁ። ለአንተም ብዙ ነገርን ተመኝቻለሁ። መውደዴን ታውቃለህ። ብዙ ጊዜ አበባን የነሳኸኝ የከለከልከኝ ሰው ነህ። የጓሮ የአበባው ተንከባካቢ ነው እስክባል ድረስ ስም ያሰጠኝ ነውና አክብረህ ውድ ጊዜን ሰውተህ በዚህ በአስቸጋሪ ጊዜ ስቱዲያችን ስለተገኘ ከልብ አድርጌ አመሰግናለሁ። እኔም አመሰግናለሁ። ይህንን ለሚከታተሉ አድማጮቻችን ዛሬ ያለንበት ሁኔታ ልባችንን ያቆሰለ፣ አእምሯችንን ያደማ፣ በእምነታችንና በስማችን የምንሳደድበት የምንገደልበት ዘመን ስለሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት አባቶችና የሃይማኖቱ ተከታዮች በሙሉ ለደረሰባቸው ሞት፣ ለደረሰባቸው ሐዘን፣ ለደረሰባቸው መገደል፣ መጎሳቆል፣ መሰደድ፣ መራብ ልቤ በጣም ተነክቷል። ያን የፍቅር ዘመን ያን የሰላም ዘመን ቁጭ ብዬ ሳስበው ይበተናል ልቤ የተሰበሰበው። ክትፎ በ50 ሳንቲም ቁርጥ በአንድ በር፣ ክትፎ በ50 ሳንቲም ቁርጥ በአንድ በር፣ በዛ ጥሩ ዘመን ተበልቶ ነበር። ቢራ በ40 ሳንቲም ይጠጣ ነበር። ታዲያ ሰው ምኑ ላይ ነው ድሮ ናፋቂ? አሁን ድሮ ናፋቂ ሲባሉ የድሮ ስርዓትን የሚናፍቁም ይመስላቸዋሉ። ድሮ ማለት ጉርብትናውን ይሄ ምግብ ስለ በልቶ ማደርን እንደ ብርቅ ነገር እንደ ቅንጦት የሚታሰብበት ዘመን አልነበረም። በልቶ ማደር ትርፍ ነገር ነው። ሰው እንዳልከው ነው። በየቤቱ ደስ ያለውን ፍሪዳውን፣ ደስ ያለው ሰንጋውን፣ ደስ ያለውን ይጣል ነበር። ቅርጫ ለስንት ሰው ይጣል ነበር በዛ ዘመን። እንደው ቅርጫ አንድ በሬ እንግዲህ እንደ አካባቢ እንደው በዛ ቢባል አንድ አካባቢ ነውር ነው የሚባለው ለስንት ሲካፈል ነው? ለ30 እና ትክክለኛ የሆኑ ሰዎች ለአምስት አንድ በሬ ጥሩ ኑሮ ያላቸው ከፍ ሲል ለ10 ከዛ በላይ ለ15 ያም ያው እንግዲህ እንደሆነ ነው። ያው ግን ቤትም ደግሞ የሆነች በግ ትኖራለች። በግ አለች። በግ አትቀርም። በግ አልነበረችም። በግ እንጂ አይደለችም። በግ አሁን እኮ ነው 30 ሺህ ብር ነው የገባው። እና ያ ቅርጫ ደግሞ 10 ብር ነው። ቅርጫው 10 ብር ነው። እንደ እንደው ለደንቡ ለሴሪሞኒው ተብሎ እንጂ አንድ ሰው በሬ መግዛት የሚችል ገንዘብ ሊኖረው ይችላል ማለት ነው። 100 ብር እኮ ይገዛ ነበር። እኔ አሁን በደረስኩበት በ66 ዓመተ ምህረት እኔ 60 ዓመተ ምህረት አለ ወደ ሙዚቃ ያገባሁት ምን የመሰለ ጮማ በግ በ25 ብር ትገዛ ነበር። በግ ነጭ ይሄን የመሰለ ነጭ ጤፍ 30 ብር ኩንታል ጤፍ እንደዛ ነበር። ቀስ እያለ ከ66 ዓመት በኋላ ደግሞ አደግ አለና
50 ብር ሆነ ኩንታል። ተወደደ። ጭንቅላታችሁን ያዛችሁ ማለት ይቻላል። ኧረ እንደው ጉም ነው፣ ምንም የወጣ ነገር የለም። እውነት ኮሎኔል መንግስቱ ኃይለማርያምም በእውነት መካሪ መጣና የማያስፈልግ ነገር እንዲያደርጉ ተደረገ እንጂ ጥሩ ነበር አመራራቸው። እውነት ለመናገር ያለምንም ደም የኢትዮጵያ ትቅደም ተብሎ የተጀመረውን ያለ ደም መስዋዕትነት የለም ብለው እነከሌ ስማቸውን አንድ ቀን እጠራለሁ፣ አሁን አልፈዋለሁ። ከጀርመን ከራሽያ ከተለያዩ አውሮፓ ሀገር ተሰባስበው መጥተው አንድ ጊዜ ወረሯቸው፣ ጭንቅላቱን በረዟቸውና እንጂ መንግስቱ ኃይለማርያም አነሳሱ ላይ የነበረው ነገር በብዙዎች ኢትዮጵያ የሚወደድ ነበር ነው እንጂ ትምህርትን ያስፋፋ የነበረ ይገባ። ምናልባት ጠቅላይ ሚኒስትራችን ነፍሳቸውን ይማር መለስ ዜናዊ ዛፍ ለደጄ ትምህርት ለልጄ በተባለ ጊዜ እንደው ትምህርትንማ በመንግስቱ ጊዜ ምክንያቱም በጣት የምትፈርም እናት እንድትኖር አይፈለግም ነበር እና ኑሮስ አንድ ሌትር ዘይት እኮ 1 ብር ነበር የምትገዛው በመንግስቱ ኃይለማርያም እስከ 83 ዓመተ ምህረት እዛ ገባንበታ። ያን ደግሞ ስህተት የተፈጠረው 60ዎቹን ኢትዮጵያ የደከመችባቸውን ሰዎች ኃጢአታቸው የሰሩት በደል ምንድን ነው አጣሩና ነገሩን ተብሎ አጣሪ ኮሚሽን ተብሎ ተመረጠ። እነዛ አጣሪ ኮሚሽን ሰዎች ኢዲ አሚንን ከኡጋንዳ ጠርተው የኢዲ አሚንን የመንግስት እንዴት እንዳጸና ከሱ ተምረው ምን አላቸው? እሱ የመንግስቱ የነበረውን ስርዓቱ ካፈረስኩ በኋላ በደረቴ ነው የተኛሁት አላቸው። የዛሩን መንግስት ከጨረስኩ በኋላ ይሄን ነገራቸው። እነሱም ያጣሩትን ምንም ያላጣሩትን ሁሉንም አድርገው እንዴት ሆነ ተብለው ሲጠይቁ የሰጡት መልስ መቼም መላው ኢትዮጵያዊ በዛን ዘመን የነበረው ሁሉ የሚያውቀው ነው። አንድ ቀን ደግሞ ይወጣል፣ ታሪኩ አለ፣ ቪዲዮ አለ፣ ቴፑ አለ በተለያየ መልክ። እኛ በእጃችን ጠመንጃና ጥይት የለም ብለው መልስ ሰጡ እና እነዛ ሀገር ያቀኑ በመላው አውሮፓ ሲሄዱ የሚከበሩ ኢትዮጵያን ያነገሱ ከፍ ያደረጉ ሰዎች እንደ አልባሌ ተጣሉ። እኔና ደርግ 1966 ዓመተ ምህረት አብሬ የተነሳው 67 ዓመተ ምህረት በ7 ወር ጊዜ ውስጥ 67 ዓመተ ምህረት ህዳር ወር እነዛን 60 እንቁዎቹን ሲጨርስ እኔና ደርግ ተለያየ። ተቃወም ነበር ደርግን በጣም። ከዛ በኋላ መሰቅላለሁ። እንዴት ነበረ? በደርግ ሙዚቃ ጀምረሃል ማለት ነው? እንዴ ጀምረሃል። ስለዚህ ከጀመርክ ታሪኩ የዛን ጊዜ ነበረ ማለት ነው። አዩ በሙዚቃ ደርግን መናገር ነበረ ማለት ነው። ታሪኩ ይቅርታ፣ አርቲስት ታሪኩ 66 ዓመተ ምህረትን ነው እኮ የምናወራው። ደርግ ከተፈጠረ 83 ላይ ነው የወደቀው። እና ያ ደርግ ከተፈጠረ 7 ወሩ ነው። ይቺ ህዳር 10 ምናምን ቀን 12 14 ቀን ምን ታደርገዋለች? መስከረም፣ ጥቅምት፣ ህዳር። ከዛ የካቲት ነው የጀመረው። የካቲት፣ መጋቢት፣ ሚያዝያ፣ ግንቦት፣ ሰኔ፣ ሐምሌ፣ ነሐሴ፣ መስከረም፣ እሺ፣ ጥቅምት፣ ህዳር፣ ታህሳስ። በ11ኛ ወሩ በመጣ ስልጣን ላይ በ11ኛ ወሩ እነዛን እንቁዎች እስቲ እንደገና እንቁጠረው። የካቲት፣ መጋቢት፣ ሚያዝያ፣ ግንቦት፣ ሰኔ፣ ሐምሌ፣ ነሐሴ፣ መስከረም፣ ጥቅምት፣ ህዳር፣ 10 ጥቅምት፣ ህዳር 10 በቃ በ10 ወሩ በመጣ በ10 ወሩ 60 የሀገር ፈርጥ የሆኑ ጀነራሎች በጣም የሀገሪቱን እነ አክሊሉ ሀብተወልድን እነ ከተማ ይፍሩን ምን ልበልልህ ስንቱን እነዛን ሰዎች ስህተት ተሰራ። በቃ በጭራሽ ኮሎኔል መንግስቱ ኃይለማርያም
ዛሬ ከቦታው ስለሌሉ መስደብም ማዋረድም አልችልም። የሀገሪቱ ፕሬዝዳንት በነበሩበት ጊዜ ድሃ ለምኖ አያውቅም። አስመራ ላለው ህዝባችን በአንቶኖቭ ጤፍ እየተላከ ነበር የሚመገበው። በእውነት ነው የምነግርህ። ያ ጊዜ ተወቅሰው ነበረ። ግን ዛሬ ስልጣን ላይ ስለሌለ ደግሞ አሁን መናገር አትፈልግም። ወቀሳ ስልጣን ላይ በነበረ ጊዜ አብቅቷል። የእኛ ህዝብ ችግሩ የሰራውንም ያልሰራውንም አብሮ ደምሮ ገደል ነው የሚከተል። ይሄ ነው። በመንግስቱ ኃይለ ማርያም ዘመን ኢትዮጵያ ትልቅ አሻራ ነው ነበር፣ ትልቅ ቦታ ላይ ነው የነበረችው ተከብራ። ግን ፖለቲካ፣ መጥፎ ፖለቲካ ገባ። የተለያዩ ድርጅቶች ኢትዮጵያን የሚያፈርሱ ሰዎች ከየቦታው መጡ። እነዛ ሰዎች አማካሪም መካሪም ሆነው ተጠጉ። የመንግስቱ ኃይለ ማርያም ስልጣን በተለያየ መልኩ እንዲሸረሸር ተደረገ። እምነት እንዲያጣ ህዝቡ እንዲማረር፣ ወዳጁ እንዲሸሽ፣ ሰራዊቱም እውነተኛ ሰራዊት ነው የነበረው። አገር የሚያኮራ ለትውልድ ከፍተኛ የሆነ መስዋዕትነት የከፈለ ታሪክ ያስተላለፈ ሰራዊት ነበረ። ያው ክቡር ፕሬዝዳንት መንግስቱ ኃይለ ማርያም በየሰዓቱ ተናግረውታል። ዛሬ ይቺን አገር ጀርባህን ሳይሆን ግንባርህን ሰጥተህ ካልጠበካት ነገ የተሰጠህን ስልጣን ሜዳ ላይ ዘርግተህ ትለምናለህ አሉ። ያሉትም ሆነ ትንቢት ነው፣ ተፈጸመ። በዛ ጊዜ የነበሩ ሰዎች ከአንተ ጀምሮ ማለት ይቻላል የተናገሩት ማለት ጊዜያቸውን ፊውቸራቸውን እያሰቡ ነበረ ንግግር የሚያደርጉት ወይስ ደግሞ የንግግራቸው ስክነት የማስተዋላቸው ይሄ ጥበብ የተሞላበት በማስተዋሉት በችኮላ የማይደረግ በማስተዋሉ ውስጥ ያለው መሞላታቸው ነው? የእውቀታቸው ጥግ ነው? ያሉት ነገር በብዛት ሳይሆን አልቀረም። ለምሳሌ ያህል የዘመኑ ነቢዮች አሉ። ነቢዮች አሁን ስለ አርሴናል ሁሉ መተንበይ ጀምረዋል። አርሴናል ዋንጫ አይበላም ባለ ሳምንቱ አንድ ነቢይ ዋንጫ በላ። ምን ለማለት ነው? እንደው ይሄ ትንበያ፣ ይሄ ነቢይነት፣ ይሄ አዋቂነት ያለ ቦታው ሲሆን በሳምንት ውስጥ ራሱ ባዩ ተዋርዶ እናያለን። በእናንተ ጊዜ የነበረው በእናንተ ዘመን የነበረው ምክንያቱም በእናንተ የሚባለው ምንድን ነው ማለት የንግግራችሁ መጨረሻው ስኬት ነው፣ እውነት ነው፣ ቦታው ላይ ነው። እና አዩዬ ከምን የመጣ ነው? በመጀመሪያ ደረጃ አገር እናት ነች። እናት ማለት አገር ነች። አገር አባትም ነች። አባት ማለት አገር ነው። እነዚህ ሁለቱ ያቆሙት ምሰሶ ለአንተና ለእኔ ደርሶናል። ያን ይዘን የመጣ ነው። አንተም በትውልድ ጊዜ እኔም በትውልድ ጊዜ በዛን ዘመን የነበር ነው። በተለይ በኪነ ጥበቡ ጎራ፣ በድራማው፣ በቲያትሩ በተለያየ መልኩ የነበረው ሁሉ ስለ ሀገር እድገት፣ ስለ ሕዝብ ልዕልና፣ ስለ ነፃነት ታሪካችን ኢትዮጵያ ለአፍሪካ ለመላው አፍሪካ ምሳሌ የሆነች ብዙ አፍሪካ ሀገሮችን ነፃ ያወጣች በዓለም የተደነቀች ጣሊያንን ያንበረከከች ምንም ኢትዮጵያን እኮ ያልሞከራት የለም እኮ። ፈረንሳይ፣ እንግሊዝ፣ ቱርክ የተለያዩ ግብፅማ ስንት ጊዜ ራሷ እየፈረሰች ግብፅ ሂዳ መፍረሷን እንደገና አቁማ ገንብታ ትመጣ የነበረው ቀደም ሲል ኢትዮጵያ ነበረች። የኢትዮጵያ ጀግኖች ነበሩ። እና በዛን ዘመን የነበር ነው ከእኔ ጀምሮ የኔ ታላላቆቼ እነ ጥላሁን ገሰሰ፣ እነ ማህሙድ አህመድ፣ እነ ተፈራ ካሳ፣ እነ አለማየሁ እሸቴ፣ እነ ታምራት ሞላ ወዘተ ኢትዮጵያ ሁሉም በፍቅር ውስጥ ኢትዮጵያ አለች፣ በጥላቻም ውስጥ ኢትዮጵያ አለች። እንዳንጣላ እንዳንለያይ አገራችን እንጠብቅ እየተባለ ሁሉ በጦር ሜዳ ውስጥ አሸንፎ እንዲመጣ ጀግኖቻችን የተለያዩ ነገሮችን ነገር ከህሊናችን ጋር ሆነን ነው። ያን ጊዜው ሰው ከህሊናው ጋር ነበረ። ይቅርታ ይህንን አባባል አሁን ከህሊናው ጋር አይደለም ለማለት አይደለም። በሀገር ፍቅር የነደደ ነበረ። በነፃነት ፍቅር የነደደ ነበረ። በኢትዮጵያዊነቱ በጣም ደስታና ኩራት የሚሰማው ነበረ። ስደት አልነበረም። በኃይለ ሥላሴ ጊዜ
የለም ጭራሽ ምንም አይታሰብም። አንድ ጊዜ 250 ኢትዮጵያውያኖች አሜሪካን ለትምህርት መጥተው ከጨረሱ በኋላ እንዲቀሩ እድል ተሰጣቸው። እዚሁ አሜሪካን 248 ሰው አገሩ ሲገባ 2 ሰው ብቻ ነው የቀረው። እንዲህ አይነት ህዝብ ነበረ። ስደት ናፋቂ አልነበርንም በጭራሽ። ስደት ነውር ነበር። ለምን ስደትን እኛ እናውቀዋለን። በማን ነቢያችን የእስልምና መሪያችን ነቢዩ መሐመድ ታላቁ አባታችን ወደ ኢትዮጵያ የላኳቸውን ተቀብለን ከስደት ነፃ እንዲሆኑ አድርገን እስልምና ለዚህ እንዴት እንዳደረስ በዓለም ደረጃ በክርስቲያን ሀገር የተቀበልን እናውቅበት ስለነበረ ስደት በጣም በጭራሽ አይፈለግም፣ አይወደድም፣ አይታሰብም። እና ያ ሁሉ ነበር ላይ እና አንተ ስለ አገርህ ማደግ ነው የምታስበው፣ ስለ ሰው እድገት። ዩኒቨርሲቲዎች 1-2 ዩኒቨርሲቲ ነው የነበረው። እዛ ውስጥ ተመርቀው ሲመጡ እኮ ይሄ ድሃ የምትለው ውስኪውን ይዞ አረቄውን ይዞ ምንን ይዞ በቃ የሚያከብረው በቃ እንዲህ አይነት ነበረ። እና ያ ከህሊና ጋር አብሮ መኖር ነው። የሀገር ፍቅር ነው። ምንም የማይገዛው ነበረ። አሁን ይህ ድህነቱ ደግሞ ገንዘብ ገዛው። ድህነቱ የሰውን ጭንቅላት ሁሉ ሰው ጭንቅላቱ ሁሉ ሆዱ ሆነ። ምን ያህል ሆዱ ሆነ። ሀገር በደየች ቁጥር፣ ችግር በበዛ ቁጥር፣ ረሃብ በነገሰ ቁጥር ሰው ህሊናውን ሊሸጥ ግድ ይላል። ያም እየሆነበት ይመስለኛል። በጣም አገር ይለውጣሉ። የአገር አይከን የተባሉ ሰዎች እንደው በሆድ በትንሽ ሆድ ሲደለሉ፣ ካልሆነ ክብራቸው ሲወርዱ፣ ህብረተሰብ በብዙ ግምት የሰጣቸው ሰዎች አንድ አባባል አለ። የት ይደርሳል የተባለ ዛፍ ቀበሌ ቆረጠው ይባላል። እና ያውም ደህና ቀበሌ በዛ ጊዜ በእናንተ ጊዜ የነበረውን ቀበሌ አስቡ። በአሁን ጊዜ የነበረ ቀበሌ ደግሞ ማሰብ ነው። እና አባባሎች እውነት ለመናገር እንደ ኢትዮጵያውያን አባባልን የሚጠቀምና የሚሰራበት የለም። ይሄ ልብ ሰው በ40 ዓመት ይገዛል፣ ገንዘብ በ20 ዓመት ምናምን ይባላል። እና የአሁኑ ወጣት ምናልባት 40 ዓመት ላይ ጠብቅ ይችላል። በ20 ዓመቱ ገንዘብ ላይ የሚያዝ እንደምታየው ነው። ቲክቶኩ ላይ በ20 በ10 ምናምን ዓመቱ ገንዘብ ሲሰራ ነው የምታየው። ያ ህሊናም ተሽጦ ከባህልም ከስርዓትም ተወርዶ በተለያየ መንገድም ቢኬድ ዛሬ በሊቢያ ባህር ላይ ሞተው የምናገኛቸው ከ20 ዓመት በታች የሆኑ ኢትዮጵያውያን ናቸው። ልጅ ወልደው ያቀፉ ኢትዮጵያውያን ናቸው። ምን ለመስራት? ገንዘብ ለመስራት፣ ኑሮን ለማሸነፍ በሚወጣበት ዘመን ነው። የኢትዮጵያዊነት ክብር ሀገር በደህየች ቁጥር፣ ሀገር በችግር ውስጥ ባለች ቁጥር እየወረደ የመጣ ይመስለኛል። እና ኢትዮጵያ በእናንተ ጊዜ የነበራት መከበር፣ በእናንተ ጊዜ በዓለም ላይ የነበራት መሰማት አሁን ያላትም አይመስለኝም። እነ ሶማሌላንድ እነ ሶማሌ እነ ምናምን አፏን የሚከፍቱባት ሀገር ሆናለች። እና ከዚህም ከዛም ብዙ ነገረኞች ኢትዮጵያ ላይ አሁን አሰፍስፎ ያለ ይመስለኛል። ምክንያቱም የውስጥ አንድነት ስለፈረሰ ስለተናጋ፣ የውጭው ደግሞ የሚያጠቃ ያው ይባላል ለጎረቤት ምቹ አኑን ይባላል። ስንኖር እንኳን የቤትን ገበና ደበቅ ይደረጋል አይደል? ጎረቤት አይስማ፣ በክፍተታችን አይግባ ነው። እና ለማንኛውም እግዚአብሔር አምላክ ኢትዮጵያን ያስባት። አዩዬ በተለያየ መድረክ ኢትዮጵያን እንዳንተ የመረቃት የለም ብዬ አስባለሁ። ኢትዮጵያውያንም በተቻለ መጠን በአንድ ስብስብ በጋራ ጥምረት ውስጥ እንድንሆን፣ ህብረት እንዲኖረን፣ ምንም ቢሆን ያንተን ዘመን ጊዜ እያወሳ የምትናገረው ለሌላ ለዝና ለሌላ ለታይታ ሳይሆን ብዙዎች እንዲማሩበት። ምክንያቱም በእድሜ ያነሱ ወይም ደግሞ በእድሜ የተቃረቡ ሰው ናቸው ላልከው ሁሉ ኢትዮጵያዊነትን ባገኘው መድረክ ትሰብካለህ፣ ልክ እንደ አንድ ወንጌላዊ። እና ስለዚህ ያንተ ወንጌል ኢትዮጵያ ናት ማለት እችላለሁ። እና ውድ ተመልካቾቻችን አንጋፋው ተወዳጁ ስለ ኢትዮጵያ ብዙ የተቀኘላት ያዜመላት ስለ እናት ቢል የእናትን እይታ የአማርኛ መዝገበ ቃላት ሊጠቅሳት በማይችለው መልኩ የእናትን ፍቅር በዜማ በግጥም ከራሱም ቃል የወለደ እስኪመስል ድረስ አያሌው ታላቁ አርቲስት አያሌው መስፍን ተጠቦላታል። ለሀገር ችግር ውስጥ በገባች ማጥ ውስጥ በገባች ሐዘን በለበሰች ህዝብ በተከፋ ፍርድ በተጓደለ ቁጥርም አዚሟል። ብዙ ነገርም ተብሏል፣ ብዙ ነገርም ደርሶበታል። የምንጫወተው ይሆናል። እንደ ሀገር መግቢያ ለተፈጠረው ነገር አነሳልና የሀገር ጉዳይ አይደል፣ ረጅም ሄደናል። የምስራቅ አሩሲው ጉዳይ አዩ ልክ አንተ እንዳዘንከው
የሁሉም ሰው ሀዘን ነው። የፌስቡክ ሰሞነኛ መነጋገሪያ ፌስቡክም ቲክቶክም አሁን ያለ ሶሻል መገናኛ ሚዲያው እንዳለ የምስራቅ አሩሲው ጉዳይ ነው። እንዴት የሰው ልጅ በዚህ ልክ በማንነቱ እየተነጠለ ይገደላል? ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮቷ ተዋደዱ ነው። ግራን ለመታ ቀኝን ስጥ እያለች የምታስተምር ተዋሕዶ ቤተክርስቲያን ለሀገር ፊደልን ቀርጻ የሰጠች በብዙ በባህል መስተጋብሮች ውስጥ ለምሳሌ ያህል ዕቁብን ብንል እድርን ብንል እነዚህ ነገሮችን በቤተ ክርስቲያን ውስጥ የመጡ ነገር ናቸው እና ይህንን ሁሉ ያወረሰች ሃይማኖት ዛሬ የተነሳው ሁሉ የሚወጋት በተለይ እንደኔ በእኔ ዕድሜ በእናንተ ዕድሜ ጭራሽ ላይ ይታሰብ ይችላል። የዚህን ያህልም አልነበረም። አሁን ያው ሌላውም እምነት በየሰፈሩ እንግዲህ የተለያየ እምነት አለ። አሁን ኢትዮጵያ ውስጥ ደቡብ ሄደ ከሆነ ምናልባት ልትታዘብ ትችላለህ። በግለሰብ ደረጃ ቸርች የሚከፈትበት ነው። የሆነ ሰው ላይሰንስ ያወጣል፣ የራሱ ቸርች ይከፍታል። ግን የከፈቱ በጣም ቅን ፕሮቴስታንት አማኞች አሉ። ክርስቶስን ከልብ በፍቅራቸው በሙሉ ልባቸው የሚከተሉ በአንደበታቸውም ጥሩ ወንጌልን የሚሰብኩ መጽሐፍ ቅዱስን የሚሰብኩ የተወደዱ ድሮም የነበሩ አሁንም ደግሞ ያሉ አሉ። በዚህም አንዳንዶቹን ደግሞ እመለከታለሁ። ኦርቶዶክስን በጫማ ጥፊ ካልመቱ፣ ኦርቶዶክስ ላይ ምላሳቸውን ካልዘረጉ፣ ቢዝነሱ ገንዘቡ የማይመጣላቸው እስኪመስላቸው ድረስ የሚናገሩ አሉ። አንዳንድ ጊዜ በኦርቶዶክስ ተዋሕዶ ላይም አንዳንድ ቤተክርስቲያን ያልፈቀደችላቸው እውቅና ያልሰጣቸው ሰዎች ሮንግ ነገር ሲሰሩ እመለከታለሁ። አንዳንዴ እኔም እንደ ወጣትነቴ ስሜቴ ሀይሎ እንደው ለሆነ ሰው መልስ የመለስኩ መስሎኝ ቤተክርስቲያን ሳትወክለኝ ቤተክርስቲያንን ወክዬ የምናገርበት ጊዜያቶች ነበሩ። እነዛ ነገሮች ሮንግ መሆናቸውን ስተት መሆናቸውን ሳውቅ የኔ መናገር ፋይዳ የሚያመጣ ሰላም የሚያመጣ ሳይሆን ባህልን የሚያጎድፍ መተሳሰብ መፈቃቀርን የሚያረግብ በመሆኑ ምናልባት ሃይማኖት ከሚሉት ዘውግ ምናምን ነገር ውስጥ ወጥቻለሁ። በተቻለኝ መጠን ራሴ የምችለውን ማምለክ፣ ለሚሳሳቱ ሰዎች እንደ ሰው መጸለይ። እድሜ በሄደ ቁጥር አንድ ጀንበር እኮ ባለፈች ቁጥር እድሜ ነው የሚሄደው አይደለ? መብሰል አለ። ስለዚህ በዛ አይነት ህይወት ውስጥ ነው ያለሁት። ግን አንድ ጥያቄ ብጠይቅ፣ ብዙ ሰዎች ኢትዮጵያ በእግዚአብሔር ዘንድ የምትጠበቅ እግዚአብሔር እንደው ሙሰኛው አምላክ ሆኖ ከሌላው ዓለም ባደላ መልክ ልክ እንደ እንጀራ እናትና እንደ እንትን እናት እግዚአብሔር ኢትዮጵያን የሚጠብቃት የማትፈርስ የሚመስላቸው ሰዎች አሉ። እያሟረትን አይደለም፣ እኔ እያሟረትኩኝ አይደለም። ኢትዮጵያ እንድትፈርስ ማንም ኢትዮጵያዊ አይፈልግም። ማንም ስህተቱ ሲነገረው ሁሉ አንዳንዱ ኢትዮጵያን ለማፍረስ የተነሱ ሰዎች የሚልም ነገሮች አሉ። ፈልገው እኮ አይደለም ኢትዮጵያን ለማፍረስ። ስህተትን ሲናገሩ ስህተትን ያለመቀበል እነዛ ሰዎች ላይ የሚጫን ማዕረግ ነው አገር አፍራሽ የሚባሉ ሰዎች እንጂ ኢትዮጵያን በእኔ በኩል እንደኔ ምልከታ ኢትዮጵያን ማፍረስ የሚፈልጉ ሰዎች የሉ። ግን ኢትዮጵያ ደግሞ እንደማትፈርስ አድርገው በአስተምሮት በቤተ ክርስቲያንም በተለያየ ቦታም ይነገራል። ሊቢያን እግዚአብሔር አልፈጠራትም? እነ ቼኮስሎቫኪያን ኢትዮጵያ አልፈጠራትም? እነ ሶቪየት ህብረትን፣ እነ ዛሬ የመን፣ ሰና እንደዚህ እየተበተኑ ያሉ ሀገራትን እግዚአብሔር አልፈጠራትም? እኛስ ፊውቸራችን በዚህ ፍጥነት ከሄደ በሃይማኖቱ በብሔሩ በምንም በዚህ ልክ የተከፋፈልን ዘውግ ጫፍ ይዘን የምንጣላ ከሆነ የምንበታተን ከሆነ ኢትዮጵያ ነገ ዋስትና እንደው እንደ አባት ፍራቻ የለህም? የለኝም። ኢትዮጵያ አትፈርስም። ይህ የእግዚአብሔር ቃል ነው። እግዚአብሔር ኢትዮጵያ በተለየ በእግዚአብሔር ያላት እምነት፣ ህዝቡ በእግዚአብሔር ያለው እምነት ጊዜያዊ እምነት አይደለም። ሆድ ሲሞላ የሚቀር ሆድ ሳይሞላ የሚነሳ አይደለም። ኢትዮጵያ በመጽሐፍ ቅዱስም ኢትዮጵያ ታበጽሕ እደዊሃ ኀበ እግዚአብሔር፣ ኢትዮጵያ እጆቿን ዘርግታ ወደ እግዚአብሔር አቤት ትላለች፣ ምስጋና ታቀርባለች፣ ጥሪ ታቀርባለች። በመጽሐፍ ቅዱስም ከ65 ጊዜ በላይ ኢትዮጵያ ተጠቅሳለች። በእርግጥ አሁን ያ ሁሉ እየተሸረሸረ ብዙ ነገር አለው። ስለዚህ ከመጀመሪያው ጀምሮ
ኢትዮጵያውያኖች ኢትዮጵያ የምትባለው ሀገርና የኢትዮጵያ ሕዝብ በእምነቱ ጽናት ተቀብሎ ክርስትናን ለዚህ ያደረሰ ነው። ይህን ደግሞ እናታችን ቅድስት ድንግል ማርያም ጌታችን ከተወለደ በኋላ ሊገደል በተፈለገበት ጊዜ በስደት በነበረችበት ጊዜ አገራችን ገብታ የተባረከ አገር ነው። ዋልድባ የሚባለው ጌታችን መድኃኒታችን ኢየሱስ ክርስቶስ የመሰረተው አገር ነው። የመሰረተው የመነኮሳት ቦታ ነው። እናታችንም የአስራት ምድሯ እንድትሆን ከጌታ ከኢየሱስ ክርስቶስ የተቀበለችው ነው። ስለዚህ አትፈርስም የምንለው በእግዚአብሔር ያለን እምነት የጸና ስለሆነ፣ ሁለተኛ አባቶቻችን ቅጠልና ስራ ስር እየበሉ በየገዳማቱ በየበረሃው የሚጸልዩት ጸሎት ኢትዮጵያ እንድትፈርስ አይደለም። እርግጥ እንከን ይኖራል፣ እርግጥ ችግር ይኖራል፣ እርግጥ መከራ ይኖራል። ከዚህ የበለጠ ደግሞ መከራ አይመጣም። ይሄ መከራ ጊዜ የመጨረሻው መከራ ነው መሆን አለበት። ለሁሉም እግዚአብሔር አእምሮ እንደገና ይሰጣል። አየህ፣ ይሄ እኮ ነገር በእኛ ብቻ እኮ አይደለም። ቀደም እስራኤላውያኖች እኮ ለ400 ዓመት እኮ ተረግጠው ተገዝተው የተወለደው ሕፃን እኮ ተረግጦ የግብፅ ፒራሚድ ተሰርቶበታል። እኛ ብቻ አይደለም። ግን እግዚአብሔር ፊቱን መለሰ። በሙሴ አማካኝነት ፊቱን መለሰ። ለዚህ ነበረ እኔ ክቡር ጠቅላይ ሚኒስትር አብይ አህመድ በመጡ ጊዜ ኢትዮጵያን የሚወድ እውነተኛ ኢትዮጵያን የሚወድ እግዚአብሔርን ፈሪ እውነተኛ ሙሴ ላክልን ፈጣሪ ኢትዮጵያን ያሻግራል ብለን ነበረ ነው ምናልባት ነበር። ስለዚህ ያን ያልኩት ስለዚህ እንደ ሙሴ ያሻግሩናል በሚል እዛ ፍቅራችንንም ያለንንም በቃ ኢትዮጵያ አሁን እውነት ተነሳች ብለን ያን ሁሉ ያልንበት ጊዜ ለሁሉም ጊዜ አለው። ክቡራትና ክቡራን ውድ የዶርዜው ቲዩብ ቤተሰቦች የምንገኘው ዶርዜው ቲዩብ ላይ ነው። በአይነቱ ለየት ካለው ከከበደው ከገዘፈው የሀገር ኩራት የሀገር ፈርጥ ከሆነው በሙዚቃው ሌጀንድ እንዲሁም ደግሞ በአባትነቱ ኢትዮጵያን በደረቱ በኪሱ በልቡ ይዟት ከሚዞረው ከታላቁ አርቲስት አያሌው መስፍን ጋር ቆይታ እያደረግን ነው። አሁን በኢትዮጵያን የሰዓት አቆጣጠር ከምሽቱ 10 ሰዓት ሊሆን ነው። አንድ የልብ ወዳጅ ወዳጅነቱ ከአድናቂነት ባለፈ ልክ እንደ አባትና ልጅነት ፍቅር ነው የምገልጽለት ይላል። እኔ አያሌው ልጁ ነኝ አለ። በአንድ ወቅት የዛሬ 2 ሳምንት አካባቢ እኔን በዴንቨር ኮሎራዶ ለሰራው ስራ ይገባል ተብዬ ከዚሁ ከተወዳጁ ከእንቁ አርቲስታችን ከአርቲስት አያሌው መስፍን እጅ ካባ ለበስኩኝ። በዚህን ሰዓት የተመለከተው ተወዳጁ አርቲስት ድምፃዊው ወንድሜ ከኢትዮጵያ ሆኖ እንደዚህ ሲል ሰማው። መንፈሳዊ ቅናት አይደለም የእውነት ቀናው አለ። ይህ ለእኔ በሆነ አለ። እንዴት ስለው ከመወደው ከማከብረው ብዙ መሰረቴን ከጣለልኝ ለኔነቴ ለዛሬው ዋልታ ትልቅ ሰው ከሆነኝ ከታላቁ አርቲስት አያሌው መስፍን ይህንን ክብር በተቀበልኩኝ ነው ሲል አለ። በቀጥታኛም ኢትዮጵያ ደወልንና ይህንን የታላቁን አርቲስት የአያሌው መስፍንን ወዳጅ በስልክ ልናገናኝ ነው። ከምሽቱ 10 ሰዓት ነው። አብረን እንከታተል። አብዬ ኦን አድርገው። ከፈትኩት። አዩን እንግዲህ እንደምታውቀው ያው አሁንም ቅድም ገልጸዋል። ኢትዮጵያን ሁሌ በኪሱ ይዞ የሚዞር ታላቅ ሰው፣ ለእኛም ለአርቲስቱ ክብር ያለው አሁንም ካለባበሱ እንደምታየው አረንጓዴ፣ ቢጫ፣ ቀዩን ከረባቱን አድርጎ አዩ በጣም ተወዳጅ 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 የእውነት ነው የማወራ እና በዚህ ሰዓት እኔ አዩን በመናገሬ እውነት በጣም እጅግ በጣም እድለኛ ነኝ። ለአንተም ብያለሁ በቀደም በተደረገው ለአንተ ሰብረ እንትን ፕሮግራም ካዩ በእንደዛ አይነት ክብር ለአንተ መደረጉ የእውነት በአንዴ በህይወት ዘመን ከምታገኘው አንደኛው እድል ነው ብዬ ነው እኔ እንትን ያልኩትና የእውነት አዩ እጅግ በጣም ነው የምወድህ። ቤተሰቤ ይወድሃል፣ አባቴ እናቴ የሚወደዋል። ዛሬ በህይወት ባይኖሩ
አንተን አውርሰውኛል እና በኋላ ላይ አንድ ገጠመኝም አለኝና የእውነት በጣም ነው ደስ ያለኝ። እጅግ 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 ረዥም እድሜ እመኝልሃለሁ አዩዬ፣ ረዥም እድሜ እመኝልሃለሁ። አመሰግናለሁ። እንደዚህ አይነት ወንድም፣ እንደዚህ አይነት የሙያ አጋር፣ እንደዚህ አይነት አድናቂ ወንድም በማግኘቴ ለታሪኩ 80 ከልብ አመሰግናለሁ። በዶርዘቲው ባልታይ ኑሮ አንገናኝም ነበርና ደግሞ ለአለህበት አገር ልዩ ፍቅር አለኝ፣ ልዩ ክብር አለኝ። የመጀመሪያ በኋላ እንገልጸዋለን። መጀመሪያም ጥቁር አንበሳ የተባለውን ባንዴ 66 ዓመተ ምህረት ስመሰረት የመጀመሪያ ጉዞ ያደረኩት ደቡብ ነው እና ሐዋሳ ሆነህ ለእኔ ለወንድምህ ይህንን የመሰለ ክብር ስለሰጠኝ እግዚአብሔር ያክብርልኝ። የክብር ዋጋ የማይነፋ እግዚአብሔር አመሰግናለሁ። አሚን። በእውነት በጣም ዶርቲው ባለቤትን ታሬንም በጣም ነው የማመሰግነው። ከነ ባለቤቱ ሰላምዬ እጅግ እግዚአብሔር ያክብርልኝ። እውነት ነው አንተን መሰለ ትልቅ ኢትዮጵያዊ በእንደዚህ ጊዜን ሰጥ በለኔን ማዋራት በራሱ በእውነት ለኔ ትልቅ ትልቅ ደስታ ነው የተሰማኝ እና ምን ያህል እስከማገኘ ደስታው የእሱ መማወና እንግዲህ መስጠት በጣም ድምፀ መረቧ የግጥም ዳዜማ ደራሲ እንዲሁ በነገራችን ላይ አያሌው መስፍን ዘፈን ብቻ አይደለም አርቲስቶች ኢቭን ጋሻው አዳር ጀርባ ትልቅ ታሪክ ያለ ሰው ነህ። ምናልባት እነዚህም በጥቂቶቹ ገለጽኩ እንጂ በርካታ በጎ ስራንም አውቃለሁ። አያሌው መስፍን ለከተማችን ለአዲስ አበባ ለኢትዮጵያ ምልክትም ነህ ደግሞ ታውቃለህ አይደል? አያሌው ሙዚቃ ቤት እዛ ጋር የሚገርም ከብዙ አርቲስቶች ጋር ሁሉ ከሐዋሳ በስራ ሄጄ ተቀጣጥሬ ያለው የእውነት ባለውለታችን አዩ ረጅም እድሜ ደግሞ እኮ እንዴት ነው የምታምረው ደግሞ በጣም ቆመና ሁሉ እንዳለ እኮ ነው። በቃ አዩ እኮ ምንም የሚሆንከው ነገር የለም እኮ ያው ቁጭ እንዳልክ ነው እኮ አዩ። ምንድን ነው ሚስጥሩ ግን እንደው ለተጠቅተዋል ብዙ ሰዎች ምንድን ነው ሚስጥሩ እያሉ ይጠይቁኛል። ሚስጥሩ ከእግዚአብሔር ጋር መሆን ነው። ሚስጥሩ በእግዚአብሔር መታመን ነው። ሚስጥሩ ከተለያዩ ነገሮች ራስን ማቀብ ነው። ራስን መግዛት ነው። እኔ ከልጅነቴ ጀምሮ እስከዚህ ሰዓት ድረስ በምንም አይነት ውስጥ የለውም። መጠጥ ውስጥ የለውም፣ ጫት ውስጥ የለውም፣ ሲጋራ ውስጥ የለውም፣ በተለያዩ ነገሮች ውስጥ የለውም። እግዚአብሔር ጥሩ አድርጎ ስለያዘኝ እሱ መክሮኝ፣ እግዚአብሔር መክሮኝ፣ እግዚአብሔር ለዚህ ያደረሰኝ እሱ ስለሆነ እሱን መያዝ ነው። እጁንም እግሩንም ግጥም አድርጎ ይዞ ጠዋት ማታ ከእሱ ጋር መሆን ነው። ያ ነው እንጂ ሌላ ምንም ሚስጥር የለኝም። በጣም ደስ ይላል። ታሪ ድፍረት ባይሆንብኝ እንደው ላዩ እንደው አንድ የሱን ዘፈን ላንጎራጉር፣ ምናልባት ፕሮግራሙ አንተ ስለሆነ ድፍረት እንዳይሆንብኝ። በጣም ደስ ይለኛል። እስቲ አድርገው። ወልደሽ ያሳደግሽኝ እጅግ በጣም እንግዲህ ብዙ ቤተሰቦቻችንን የሚያስታውስ የእውነት ነው ማወራ። ሁሌ ይሄ ዘፈን ዘመን ተሻጋሪም ነው። እንደው እስቲ እንደው እንዳላበላሽብህ እሰጋለሁ። እስቲ ልሞክር። ግድ የለም የፍቅርህን ነው፣ አይከለከልም። ወልደሽ ያሳደግሽኝ እናት ናፈቅሽኝ፣ ልጠይቅሽ ልምጣ ይቅርታ አድርጊልኝ እማምዬ እናቴ ማሪኝ ልበልሽ፣ እንከርታታ ሆኛለሁ ብቸኛው ልጅሽ፣ ይቅርታ አድርጎልኝ ማሪኝ ዘመዶቼ፣ ሳላውቅ በስህተት ይሆናል አጥፍቼ፣ ወልደሽ አሳደግሽኝ እናቴ ናፈቅሽኝ፣ ልጠይቅሽ ልምጣ ይቅርታ አድርጊልኝ እናቴ ካልሽኝ ሳላይሽ ፍቅቃለሁ፣ ሞተሽም እንደሆን እናልቅሽ ያልተዋለሁ፣ መከታ ጋሻዬ አለንታ ሕይወቴ፣ ልምጣ ልጠይቅ ናፈቀኝ አባቴ።
አብዬ እዚህ ጋር እያለ በአንድ ወቅት ላይ በምትኖርበት ሀገር በእናት በአባትህ በትውልድ ቦታ ላይ ያው ሙዚቀኛ ስለሆን ከአካባቢህ ቤተሰቦች በመረዳት ቴፕ ሪከርደር ተገዛለህ እና ያ ቴፕ ሪከርደር በአካባቢው አንተ ጋር ብቻ ስለነበረ ለሰርግም ለልደትም ለክርስትናም ሰዎች ሲፈልጉ ይዋሱ ነበር እንደ አንድ ትልቅ ባንድ ማለት ነው። በአንድ ወቅት ግን የሆነ አጋጣሚ ተፈጠረ። አንተንና አያሌውን ሊያዋድድ የሚችል አያሌውን ውስጥ ሊከት በሚችል መልኩ አንድ ነገር ተፈጠረ። ያገጠመኝ ምን ነበረ? በእውነት በጣም አሁንም አዩ ክብር ላንተ ይሁን። ምክንያቱም በምስጋና ነው እና የምጀምረው ስላገኘው እጅግ በጣም አሁንም በጣም በቃ ምን ልበል ነርቨሶኛለሁ እና ታሬ ወንድሜ ጋዜጠኛ ታሬ እንዳለው በሆነ ወቅት እንደዚሁ በዛ ሰፈር ብቸኛው ናሽናል ፓናሶኒክ የሚባል ቴፕ አለ እና ታውቀዋለህ አዩ እና ለክርስትና ለልደት እና የአካባቢው ሰው በጣም በቃ ይዋሱኛል። ልክ እንደ አንድ ትልቅ ነገር እንግዲህ ያው በወቅቱ አባቴ የሙዚቃ ፍላጎቴን በመረዳት ይገዛልኛል እና በወቅቱ ለአንዱ እንደዚህ በማወስ ሰዓት ከካሴቱ ጋር ይመልስልኛል። ያ ካሴት የማቢያው ጥሩ ነው። ልክ እኔ ያቺ ታስታውስ እንደሆነች የምትጫናት አለች አይደል? ፕሌይ የምታረጋት እሷን ተካል ዘፈን እንደሰማው ልንገር በማንጎራጎር እሺ ዞራ ተሻግራ ወንዙን አሸክማኝ ለኔ የፍቅር ጓዟን አሸክማኝ ለኔ የፍቅር ጓዟን አሸክማኝ ለኔ የፍቅር ጓዟን የማይጠፋ እሳቷን በልቤ ጨምራ የማይጠፋ እሳቷን በልቤ ጨምራ ምን በደልኳት ፍቅሬ ሄደች ጋራ ዞራ ጋራ የሚያዞር ሽንን የሚያስጠላ ከኔ የተሻለ ናገኘሽ ወይ ሌላ ከኔ የተሻለ እናገኘሽ በሌላ በጣም የሚገርም ጊዜ ነው። አብዬ ምናልባት በዛ ጊዜ ቴፕ ሪከርደሩን በአንተ አቅም የተገዛ አይደለም። በቤተሰብ የሙዚቃ ዝንባሌህን በማየት ከቤተሰብ እንደተገዛልህ ነግረናል። ካሴቱንም ቢሆን ለመግዛት በወቅቱ ምናልባት ፋይናንሻል እጥረት በግል ሊገጥም ይኖር ይችላል ብዬ አስባለሁ። ምክንያቱም ገንዘቡ ዋጋ አለው። በዛ ዘመን ላይ ወይም ቴፕ ሪከርዱን በምታዋውስበት ዘመን ላይ ካሴቱም ራሱ ውድ ነው ብዬ አስባለሁ እና ምናልባት ከዛ በኋላ ያ ካሴት በአንተ ላይ ምን አይነት ተጽዕኖ ፈጠረ? አያሌው ተወዳጁን የምትወደውን የምታከብረውን የታላቁን አርቲስት አያሌው መስፍንን ሙዚቃዎች ካሴቱን ጨረስከው ሙሉ እዛ ላይ ያለውን? ከዛ በኋላ ያለው ሁኔታ ምን ነበረ? በጣም የሚገርም በነገራችን ላይ ያው አዩ በጣም በርካታ ሙዚቃዎችን ተጫውቷል። የሚገርምህ ማለት ነው እና አያሌው በነገራችን ላይ የዜማም የግጥምም ደራሲ ነው እና ለአብነት መጥቀስ ከተቻለ በጣም ይሄ ነው ብዬ ምናምን መጥቀስ ባልችልም በጣም በርካታ የከተማ ኑሮ አሄሄን በይተፈጠልባ ቤተኛ ነኝ ወደ ገሬ በጣም በርካታ ዘፈኖችን እንዴ አንተ እኮ አዩ እኮ ማለት እኮ በቃ እንዴት ልበልህ እጅግ በጣም በርካታ ሙዚቃዎችን ተጫውቷል እና የቱን ብዬ እንትን ልበልህ እና የእውነት ነው እንደው በደፈናው ሞናሊዛ የነሽ ያለ ጓደኛው ራሱ እና አዩ ለኔ ሞናሊዛ ነው። እጅግ በጣም እንደምታየው እንዲህ አምሮ ደምቆ ለዘመናት የሚሻገር የእውነት ቅድም እንዳለው እግዚአብሔር ከሱ ጋር ስላለ የእውነት አዩ ሁሌ እንደዚሁ እንዳብረቀረቀ የሚኖር ለአርቲስቶች ምሳሌ የሆነ
ታላቅ ኢትዮጵያዊ አርቲስት ነው። የእውነት ነው የማወራህ እና በጣም ደስ ብሎኛል። አሁንም በድጋሚ በጣም አመሰግናለሁ። በጣም እግዚአብሔር ያክብርልኝ። ወደኋላ ተመልሼ ራሴንም እንዳይ ድምፄንም እንድሰማ ነው ያደረገኝ። ከልብ አመሰግናለሁ። በጣም ነው የማመሰግነው። አዩዬ አንድ ጥያቄ አበበ ግርማ በአዋሳ አካባቢ ላይ ዳግማዊ ነዋይ ይባላል። ዳግማዊ ነዋይ ማለት ያንተን ያህል ነዋይን ይወደዋል። ያው እንጀራ አይደለ ኢሚቴሽን ዘፈን ላይ ሰው የራሱን ስራ እስኪሰራ ድረስ በሆነ ሰው ዜማ ላይ ይቆያል። ጥላውንን ያዜማል፣ ነዋይን ያዜማል። የሚከብደው ዜማ የለም። ግን ነዋይን ደግሞ ለኔ ሰርፕራይዝ ነው። አያሌው ለኔ ሰርፕራይዝ ነው። ይሄን አንተን በፕሮግራሜ ላይ ካየ በኋላ ሰርፕራይዝ ያደረገኝ ነው። ነዋይ ግን ብዙ ዘፈን ከሚዘፍናቸው ዘፈኖች መሃል አቤ ነዋይን ሲዘፍን ነዋይ አጠገብ ያለ ይመስለኛል። በጣም የማከብረው ታላቅ ወንድሜም ነው። በጣም ነው የምንዋደደው። ፋሚሊየር ነን። ግን በዚህ ደረጃ የአያሌው ተጠቂ እንደሆነ አሁን የገባኝና አዘንኩ። ጓደኛዬን ሳልረዳው ይሄን ሁሉ ዓመት አያሌው ከጎን ሆኜ ህመሙን ሳልፈውሰውና ምናልባት አቤ የራሱ ዘፈኖች ይኖሩታል። ምናልባት በደንብ ተውውቅ ታደርጋላችሁ። እንደው በዚህ ዘመን ላይ የቆዩ ዜማዎችን ታዳጊ ወይም ጀማሪ ዘፋኞች እያስፈቀዱ እየሄዱ ሪኒዋል ያደርጉታል አይደለ? እንደ አዲስ ሙዚቃ ይሰራል፣ ሪሚክስ ይደረጋል። የደረጃውን ባለቀቀ መልኩ ምናልባት የዘመኑን መሳሪያ ስቱዲዮውን፣ የድምፅ ጥራቱን እንጂ አሬንጅመንቱም፣ ግጥሙም፣ ዜማውም ሳይቀየር ባለቤትነቱም ሳይቀየር ይዘፍናል። እንደው አቤ ነገ ደጅ ቢጠና አዩ በዚህ ዘፈኖች ላይ እንደው ሞትኩኝ ቢልህ ምንድን ነው ምላሽ? ላቤ ደጅጠና እንዲህ ታከተኝ ብሎ ለማንኛውም እድሜ ይስጠን፣ እግዚአብሔር እድሜ ይስጠን፣ ጤና ይስጠን። አድናቂ ወንድሜ ነው። የሚሆነውን ነገር ሁሉ በጋራ የምናደርገው ነገር ስለሆነ ምንም ችግር በጣም አቤ በጣም ነው የማመሰግነው። ሐዋሳ እንግዲህ እንደ እግዚአብሔር ፈቃድ እንደ እግዚአብሔር ቸርነት አገር ሰላም ሆና ህዝባችን ሰላም ውሎ አድሮ አገራችን ሰላም ሆና ብቅ ማለት አይቀርም ሐዋሳ። አንተንም ለማየት እመጣለሁ። እንግዲህ የምመጣው በአይሮፕላን ተብሏል። በአይሮፕላን ነው ተብሏል። መኪናው አላዋጣም አሉ። እሱም ያው ድራይቭ ያደርጋል። ከኤርፖርት ባይሆን ይቀበላል። ከከተማ ኤርፖርት ደግሞ ሀጃ ካርገው ወደ አርባ ምንጭ እንዳይወስዱ የምወደው ሀገር ስለሆነ እና በጣም ነው ደስ ያለኝ። ወንድምነትህ፣ አክባሪነትህ፣ ለእኔ ያለ ክብር በእውነት ዘመናችን መደናነቅ የጠፋበት፣ መከባበር የጠፋበት፣ ትልቅን ማክበር ቀርቶ መናቅ ያለበት ዘመን ስለሆነ እንዲህ አይነት አክብሮትህን ስለገለጽክልኝ ከኢትዮጵያ እንቅልፍህን አጥተህ በዶርዜን ቲዩብ እንዲህ የመሰለ ጊዜ እግዚአብሔር ደግሞ ስለሰጠን በህይወት አቆይቶ መከበር ያለበት እሱ ነው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። አሜን። አንተንም ቤተሰብህንም እግዚአብሔር ይባርክልኝ። አሜን አዩ፣ አሜን አዩ፣ አሜን አዩ፣ አሜን አዩ። አንተንም እንግዲህ በእንደዚሁ በእድሜ በጸጋ ጠብቆ እግዚአብሔር አሁንም እንዲሁ እንዳማርክ ያኑርህ። ቅድም ታሬ ስለ ነዋይ ጠቅሶልህ ነበር። ነዋይ ደበበ አንድ ገና የተሰኘ ግጥምና ዜማም ሰጥቶኛል። የታሬ ምናልባት ተረስቶ ሊሆን ይችላል። ዩቲዩብ ላይ ያለ አበበ ግርማ ብለህ ምናልባት ጊዜህን ሰውተህ ምናልባት ብታይ አበበ ግርማ ብለህ የበላይ የነዋይ ደበበ ድርሰቱ ማለት ነው። እና አዩ ዶርዜ ቲዩብ ስም እጅግ በጣም እኔም አመሰግናለሁ። ታሪዬ ክበርልኝ። አንተም ከዚህ ከአንድ እንቁ ኢትዮጵያዊ አርቲስት ሌጀንድ ሁሉም የሚወደው በነገራችን ላይ አዩ ማለት ከሌ ከከሌ ብለህ የምትለየው አይደለም። ሁሉም ሰው የሚወደው ነው። የእውነት ነው በእርግጠኝነት የምነግርህ እና አዩ ዘመንም ተሻጋሪም ስለሆነ ነው እኔም የወደድኩት። በነገራችን ላይ አዩ ሲያወጣ እኔ በእድሜ ምናልባት ባልደርስም ግን አድጌ ተወልጄ አድጌ ዘፈኖቹ ምን ያክል ልክ ከኔ ጋር እንዳሉ አይነት ነው የሚሰማ። ያ ማለት ምንድን ነው? ዘመን ተሻጋሪ የሆነ ስራ ነው። አሁን
ለእኔም ልጆች ለትውልድም የሚተላለፍ ነው አዩ ማለት ነው። እና አዩ እንግዲህ ትውልድ ሁሉ ከአንተ ጋር ነው ያለውና ከሌ ከማን ነው በዚህ ጀነሬሽን የምትለው ነገር አይደለም። አያሌው መስፍን ታሪም እኮ አንተም እንደዛው ነህ። አንተም ገብተዋል አይደለ? ያም እድልም ያገኘው በፊትም ስለምታውቀው ነው። እና አዩ ቴንኪው፣ አመሰግናለሁ በጣም እግዚአብሔር ያክብርልን። በሙሉ ለቤተሰቦችህ፣ በተለይ ደግሞ ላለህበት ከተማ በሙሉ ለአድማጮች፣ ለመላው ኢትዮጵያውያኖች ሁሉ እግዚአብሔር የሰላም የደስታ ዘመን ያርግልን። ሐዘንን፣ ጥላቻን፣ አምባጓሮን፣ መለያየትን እግዚአብሔር በቃ ይበል። አሜን አሜን። እኔ ደግሞ እንደ አዘጋጅ እንደ ደጋሽ ደግሞ ልመርቃችሁ። ሁለት የሚዋደዱ የአድናቂና የተደናቂ ሳይሆን የአባትና የልጅ ያህል ፍቅር ስለሆነ ፍቅራችሁ አቤም በደንብ ቀን አውርቼዋለሁ ከአንተ በፊትና ለአንተ ያለው ክብር እንደ አርቲስት እንደ አድናቂ አለ በቃ ቤተሰብ ነው ብሏል። ቤተሰቦች ይወደዋል። እናቴም አባቴም በሕይወት ባይኖሩም ብሏልና እግዚአብሔር አምላክ ለአዩዬም እድሜ ጤና ሰጥቶ ለአቤም እድሜ ጤና ሰጥቷችሁ እግዚአብሔር በሙሉ ጥበቃ ይኑርና ለመገናኘት ያብቃችሁ። ሐዋሳ ከተማ ላይ ስታገኘው በሲዳማ ውብ አለባበስ ጎንፋውን አልብሰው በውብ ምግባቸው አዩ ኦርጋኒክ ነው ታውቃለህ፣ ድምፁ ኦርጋኒክ ነው፣ ከሱስ ነፃ ነው። ስለዚህ ጩካሜውን ቡሪሳሜውን ወተት በጢልቴውን እያጠጣው ቆይታ ለማድረግ እግዚአብሔር አምላክ ለሁለታችሁም እድሜና ጤና ይስጣችሁ። አብዬ እንኳንም ወዳጄ ሆንክ፣ እንኳንም ጓደኛ ሆንክ፣ እንኳንም ወንድሜ ሆንክ። እግዚአብሔር ያክብርህ። በስተመጨረሻ ምናልባት የምታስተላልፈው መልእክት ካለ አንድ እድል ልስጥህና እንሰነባበት። እሺ ቅድም አዩ ምናልባት በአውሮፕላን ነው እመጣለሁ ምናምን ብሎ ያለው አገራችን ሰላም ነው። ያው ታውቃለህ ደቡብ ሰላም ነው። ብርሃኑ ተደራ ያለውን ምናልባት ታስታውስ። እኒህ ደቡብ ሁሉ ምንድን ነው ሰላም ነው ምናምን ብሎ ያምቡሌ ላይ ጠቅሶታልና በመኪና ነው የምትመጣው አገሩን እያየ እና አዩ ሁሉ ነገር ሰላም ነው እና አዩ እንግዲህ ለሀገርህ ለምትወዳት ኢትዮጵያ ያብቃ። ደግሞ እንዳለው ታሬ በሲዳማ ባህል ልብስ ተውበን እንጠብቀሃለን። አንተንም አልብሰን አዩ እንግዲህ የዛ ሰው ይበለን። እድሜና ጤና ይስጥልን። ለጨዋታ ያህል ነው፣ ለጨዋታ ያህል ነው። እውነት ነው፣ እውነት ነው። በፈረስ ብመጣ ነው ደስ የሚለው። በእውነት አውቀዋለሁ። በጣም የተከበረ ህዝብ ነው፣ አድናቂ ህዝብ ነው፣ ሰው ወዳጅ ነው፣ የፍቅር ህዝብ ነውና ያን ህዝብ ሂዶ ማየት አይደለም ቶ አይሮፕላኑ መኪናው በፈረስም ቢሆን በእግርም ቢሆን ብመጣ ደስ ይለኛል። እንደው ለጨዋታው ያህል በጣም እናመሰግናለን። ተወዳጅ ድምፃዊ አበበ ግርማ ከኢትዮጵያ በኢትዮጵያ ሰዓት አቆጣጠር ኦልሬዲ ለ11 እየቆጠረ ነው ያለው፣ እየነጋ ነው። ይሄን ያህል ነው እንግዲህ የፍቅር ልክ በዚህ ደረጃ ነው እንግዲህ አያሌውን መስፍንን ለማክበር ወዳጄን የምወደውን የማከብረውን ሰው ብሏልና ከልብ አድርገን እናመሰግናለን። አብዬ ተመኘውላችሁ። እግዚአብሔር አምላክ እንግዲህ እንዲያገናኛችሁ ምኞቴ ነው። አዩዬ በጣም ደስ የሚል ነበረ። ምን ተሰማ?